rewa nolote rewa nolote kwate wo melaእክት rewa ኖሉት rewa ኖሉት kwት wo መላእክት ዮ ሰማያዊ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ከበረ ሃሌሉያ ያለ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ከበረ ሃሌሉያ ያለ መንጋውን በሌሊት ሲጠብቁ እረኞች ከሰማያት ሰሙ ታላቅ የምስራች በመላእክት ግርማ ምድር ስታበራ የሚያስጨንቅ ነበር እጅግ የሚያስፈራ በኤፍራታ ምድር በቤተልሔም ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ከበረ ሃሌሉያ ያለ ድንገት የሰማዩ ሰራዊት ተገልጠው በአንድነት ዘመሩ ከኖሎት ጋር አብረው ክብር ለእግዚአብሔር በአርያም ብለው
ተወለደ ከድንግል ማርያም ከድንግል ማርያም ብርሃናዊው ጎህ ከሰማይ ዝቅ አለ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ ያለ ሃሌሉያ ያለ ቤተልሔም ሄደው ጌታን ተሳለሙ ከእናቱ ጋራ በግርግም አገኙት የመላእክትን ዜማ እረኞች አወሩ በልዩ ምስጋና አምላክን ሲያከብሩ በኤፍራታ ምድር በቤተልሔም በቤተልሔም ጌታ ተወለደ ከድንግል ማርያም ከድንግል ማርያም ብርሃናዊው ጎህ ከሰማይ ዝቅ አለ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ ያለ በመዝሙርም ቢሆን ፍስሐና ደስታ በዳዊት ከተማ ተወለደ ጌታ ሕፃን ከእናቱ ጋር በግርግም ፈለጉት እርሱ ነው ለሰዎች የድነት ምልክት በኤፍራታ ምድር በቤተልሔም እያጨበጨባችሁ ልል እያላችሁ አመስግኑ። ብርሃን ወለደ ከድንግል ማርያም ከድንግል ማርያም ብርሃናዊው ጎህ ከሰማይ ዝቅ አለ ከሰማይ ዝቅ ሃሌሉያ ያለ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ይቅር መራቆቴ ድኛለው በሞት አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሸት አቀፍከኝ ስወጋኝ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል
በበረት የተኛው ቅዱሱ ሕፃን ልብስም አልለበስ ነበር እርቃኑን የምታለው ሰብል ባታገኝ እናቱ ትንፋሽ አለበሱት ከበው እንስሳቱ ጽድቅህን አልብሰኝ ይቅር መራጎቴ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራጎቴ የምሕረት አባት አማኑኤል የቸርነት ጌታ አማኑኤል ፊትህ የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራጎቴ ናና አማኑኤል ይቅር መራጎቴ መድኃኒቴ ልበል አማኑኤል ድኛለው በሞት አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሸት አቀፍከኝ ስወጋኝ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል
ደብረ ሰላም ስለ ኩሉ ሕዝበ ክርስቲያን ለዓለመ ዓለም ቅዱስ Amen.
በተከላላቸው በራሱ ስብሐተ ሃይማኖት ጉባኤ መንፈስ ሀብተ ጸጋዋይ ለገንዘብ የድሱን አርፍ ለዘሎ አልባዊንን አስተማጽን አምሳ ለመንግስት ከቦቱ በእንቲያ ከወንተ ውቅሮልከ ኢየሱስ ዘቦቱ ማርያም ላት በደላችንን ኃጢአታችንን ሁሉ አስተስርይልን። መላእክትን በጽናርያት ሐዋርያትን በአጽናፈ ሰማዕታትን በደም ጻድቃንን በገዳም እንዳጸና እኛንም በጾም በጸሎት በምግባር በሃይማኖት በፍቅር በአንድነት አጽናን። ጌታ ሆይ በዚህ ቦታ መጥተው የተማጸኑትን የጸለዩትን ሁሉ ጸሎታቸውን ልመናቸውን ሁሉ ተቀበልልን። የልቡናቸውን መሻት ሁሉ ፈጽምልን። አምላካችን ሆይ አንተ የሰላም አምላክ ነህና ለዓለም ሁሉ ሰላምን አድልልን። በዓሉን የሰላም የክብር የበረከት በዓል አድርግልን። አሜን። አቡነ ዘበሰማያት አንትሙ ዘትሬይ ወይሪ ወፍተው ይስሙ አንትሙ ዘትሰምዑ ወይሰምዑ ለክሙ ሰብእሳት አዕይንቲክሙ ለርእየ ሐዋሳኒክሙ ለሰማዕ ወከማሆሙ ለነኒ ርስየነ ድልዋነ እጮኛዋ ዮሴፍ ግን ጻድቅ ነበረና ሊገልጣት አልወደደም። ዝም ብሎ ሊተዋት አሰበ እንጂ። እርሱ ይህን ሲያስብ የእግዚአብሔር መልአክ በሕልም ታየው እንዲህ ሲል፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ። ልጅን ትወልዳለች፣ ስሙንም ኢየሱስ ትለዋለች። ወገኖቹን ከኃጢአታቸው ሁሉ ያድናቸዋልና። ይህ ሁሉ በሆነ የእግዚአብሔር ሁሉ የሆነ
ከእግዚአብሔር ዘንድ በነቢይ እንዲህ ሲል የተነገረው ይፈጸም ዘንድ ነው። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይባላል። ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ነው። ዮሴፍም ከእንቅልፉ ተነስቶ የእግዚአብሔር መልአክ እንዳዘዘው አደረገ። እጮኛው ማርያምንም ወሰዳት። በበኩር ልጇንም እስክትወልድ ወለደች። ስሙንም ኢየሱስ ብለው እስኪጠሩት ድረስ አላወቃትም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ ክቡር መጋቤ ተክለ ሃይማኖት ገዳማቱ መጋቤ ክቡር አምባሳደር አቶ ተስፋዬ ታይር በእስራኤል የኢትዮጵያ ባለሙሉ ስልጣን አምባሳደር ክቡራን አበው መነኮሳት ሊቃውንተ ቤተ እግዚአብሔር አየንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት እንዲሁም ምዕመናት ሁላችሁም እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? አሜን። መመስገን የባህሪ የሆነ አምላካችን እግዚአብሔር ስሙ በፈጠረው ፍጥረታት አንደበት ሁሉ የተመሰገነ ይሁን። ከዚህ ቀጥሎ እንግዲህ ብፁዕ አባታችን አቡነ ናትናኤል የእንኳን አደረሳችሁ መልእክት እያስተላልፋሉ ማለት ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባ ተክለ ሃይማኖት በኢየሩሳሌም የኢትዮጵያ ገዳማት መጋቢ፣ ተከበሩ አቶ ተስፋዬ በእስራኤል የኢትዮጵያ ባለሙሉ ስልጣን አምባሳደር፣ ክቡራን እንግዶች፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁም በዚህ ዕለት በዚህ ታላቅ ቦታ የተሰበሰባችሁ ሁሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ቸርነቱ ምሕረቱ ብዙ የሆነ አምላካችን እግዚአብሔር ሁላችንንም እኛ ከማናውቀው እሱ ከሚያውቀው ከክፉ ነገር ሁሉ ጠብቆና ሰውሮ በዚህ በተቀደሰ ስፍራ ስለሰበሰበን ክብርና ምስጋና ለተቀደሰው ስሙ ይሆንልን። ወትሰምዮ ስሞ ኢየሱስ እስመ ውእቱ ያድኅኖሙ ለሕዝቡ እምኃጢአቶሙ፣ ሕዝቡን ከኃጢአታቸው ነፃ ያደርጋቸዋልና ስሙን ኢየሱስ ትይዋለሽ። ዛሬ በዚህ ታላቅ ቦታ የተሰበሰብንበት ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ለማክበር ነውና ከምንም በፊት በቸርነቱ ጠብቆ በረድኤት አቅርቦ በዚህ ስላደረሰን አምላካችን ክብርና ምስጋና ለተቀደሰው ስሙ ይሆንልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ዓመተ ምህረት የልደት በዓል በሰላም አደረሳችሁ። እንኳን አደረሳችሁ። ይህ በዓል ታላቅ ዕለት ነው። ለዚህ ታላቅ ዕለት ሁላችሁንም ከሩቅም ከቅርብም የተሰበሰባችሁትን ሁሉ እንኳን አምላካችን እግዚአብሔር በሰላም ለዚህ ዕለት በሰላም አደረሳችሁ። እንግዲህ ቅድም ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ሕዝቡን ከኃጢአታቸው ሁሉ ያድናቸዋልና ስሙን ኢየሱስ ትይዋለሽ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን አስመልክቶ የእግዚአብሔር መልአክ የተናገረው ቃል ነው። ይህን ቃል የተናገረው ምድራዊ ሳይሆን ሰማያዊ ነው። የእግዚአብሔር መልአክ ለዮሴፍ በሕልም የነገረው ይህንን ነው። ወደ ቤተልሔም እዞ ለመምጣት
ፈርቶ ስለነበረ ዮሴፍ የለም ኦ ዮሴፍ ትፍራ ነሲዮታ ለማርያም ፍርትከ እጮኛህ ማርያምን ወደ ቤተልሔም ይዘህ ለመሄድ አትፍራ፣ ምክንያቱም ከእርሷ የሚወለደው በመንፈስ ቅዱስ ነው። በሰብአዊ ባህሪ ሳይሆን ይህ በመንፈስ ቅዱስ ነው እና እንዳትፈራ ይዘሃት ወደ ቤተልሔም ሂድ ብሎ የእግዚአብሔር መልአክ በሕልሙ ለዮሴፍ ነገረው። ዮሴፍም ይዟት ወደ ዳዊት ከተማ ወደ ቤተልሔም መጣ። በዚህም እስመ አልቦሙ መካን ውስተ ማኅደሮሙ ይላል። ማደሪያ ስላልነበረ ሕዝቡ ሁሉ ይቆጠሩ ዘንድ በየነገዳቸው ይቆጠሩ ዘንድ ሕግ ወጥቶ ስለነበረ ዮሴፍም ከዳዊት ዘር ስለነበረ ወደ ቤተልሔም መምጣት ግድ ስለነበር እመቤታችን ቅድስት ድንግል ማርያምም ከዳዊት ነገድ ስለነበረች የግድ ወደዚህ መምጣት ስለነበር ትንቢቱ ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ ሳለ የመውለጃዋ ሰዓት ደርሶ ሳለ ወደ ቤተልሔም መጣች። በዚህ አሁን እኛ በተሰበሰብንበት ጀርባ በዚሁ አካባቢ ላይ እስመ አልቦሙ መካን ውስተ ማኅደሮሙ ድንግል ማርያም በሆዷ ውስጥ ካለው ጌታ ጋር ዓለምን ፈጥሮ በመሃል እጁ ከያዘው ጌታ ጋር እርሷ ማደሪያ አታ በበረት ጌታ መድኃኒታችን ኢየሱስ ክርስቶስ ለሕዝቡ ሁሉ መድኃኒት የሚሆነውን ዓለሙን ሁሉ ከኃጢአታቸው የሚያድናቸውን ጌታ በዚህ በቤተልሔም ወለደችው። ክብር ምስጋና ለአምላካችን ለመድኃኒታችን ይሁን። በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ዓለምን ለማዳን ተወለደ። ይህንን ስናስብ መድኃኒትነቱን እናስባለን። ለሕዝቡ ሁሉ መድኃኒት የሚያስፈልገው ለበሽተኛ ነው እንደምታውቁት ሁሉ። ስለዚህ ዓለም በኃጢአት በሽታ ውስጥ ወድቆ ነበር። የሚያድነውም አላገኘም ነበር። ከመጀመሪያው ከጻድቁ ከአቤል ደም ጀምሮ እስከ በራክዩ ልጅ እስከ ዘካርያስ ድረስ የብዙ ነቢያት ደም የብዙ ቅዱሳን ደም ፈሷል። ዓለምን ለማዳን አልቻለም። እንዲሁም ከቀደሙት አባቶች ጀምሮ እስከ ክርስቶስ ልደት ጊዜ የብዙ ኮርማዎች፣ የብዙ ፍየሎች፣ የብዙ ጠቦቶች ደም ፈሷል። ብዙ መስዋዕት ተሰውቷል። ዓለምን ለማዳን አልቻለም። ይህን ባየ ጊዜ ቤዛ መድኃኒት የሚሆነውን ልጁን እግዚአብሔር አብ ላከልን። እግዚአብሔር ወልድም ደግሞ በቃልነቱ ከዊን ከሰማያ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያለ ዘራ ብእሲ ፍጹም በሆነ መለኮታዊ ምስጢር በዛሬው ዕለት ተወለደ። ክብርና ምስጋና ለአምላካችን ለመድኃኒታችን ይሆንልን። እሱ የተወለደው እኛን ከኃጢአት ለማዳን ነው። እሱ የተወለደው ለዚህ ለጨለማው ዓለም ብርሃን ለመሆን ነው። 5500 ዘመን ሙሉ ዓለም በጨለማ ውስጥ ትኖር ነበር። ያ ማለት ፀሐይ አይወጣም፣ ፀሐይ አይገባም፣ ጨረቃ ከዋክብት የሉም ማለት አይደለም። ሰው ተስፋ አጥቶ የሚያድነው መድኃኒት አጥቶ በድንግዝግዝ ውስጥ በጨለማ ውስጥ ይኖር ነበር። ስለዚህም ነው ነቢያት ሁልጊዜ ፈኖ ዲከ ማርያም ፈኖ ብርሃነከ ወጽድቀከ ብርሃንህና ጽድቅህን ላክልን፣ ፈኖ ዲከ ማርያም ከአርያም መድኃኒት የሆነውን ልጅህን ላክልን፣ አድነን ወባልሐኒ እማይ ብዙ እንደ ውሃ እንደ ማዕበል ከሆነ ከብዙ ውሃ ያድነን ዘንድ እጅህን ላክ እያሉ የአብ የማኑ መዝራዕቱ የሆነውን ጌታችን እግዚአብሔር ወልድን ይልክላቸው ዘንድ ጸለዩ። ጸሎታቸውንም ሰምቶ የነገሩትን የማይረሳ የለመኑትን የማይነሳ አምላክ ሰው ሆነ። በዚህ በበረት ተወለደ። እኔና እናንተ እንኳ እንደ አቅማችን በተሻለ ጎጆ በተሻለ ቤት ነው የተወለድነው። አምላካችን ግን የመጣው እኛን ለማዳን ስለሆነ ከመጀመሪያ ጀምሮ ፍቅሩን ለመግለጽ ስለሆነ
ምን ያህል እንደወደደን ኋላም ደግሞ በቀራንዮ እሱን ራሱን አሳልፎ እስከ መስጠት ድረስ የመጨረሻ መድኃኒትነቱን ወገብረ መድኃኒተ በማእከለ ምድር ተብሎ እንደተነገረው በማእከለ ምድር በቀራንዮ ራሱን ሰውቶ እስኪያድነን ድረስ ፍቅሩን በዚሁ በቤተልሔም ተወልዶ ገለጸልን። ትሕትናውን አሳየን። በበረት በኪሩቤል ላይ አድሮ የሚኖር ጌታ በበረት ተወለደ። ተመልከቱ። እንስሳቱ አልህምቱ እንዲሁም ደግሞ የጋማ ከብቶች ሳይቀር በእስትንፋሳቸው ያሟሙቁት እንደነበረ መጽሐፍ ቅዱስ ይናገራል። ልብስ አጥቶ የብርሃናት ፈጣሪ ዓለምን የሚያሞቅ የሚያበርድ የሚያቀዘቅዝ ለፍጥረቱ ሁሉ ለእያንዳንዱ የሚያስፈልገውን የሚሰጥ ጌታ ምንም ነገር እንደሌለው ከአንዲት ብላቴና በቤተልሔም ተወለደ እና ዛሬ ትሕትናውን እንመለከታለን። ይህንን ነው እንግዲህ ዛሬ እረኞች ጌታ በተወለደ ጊዜ በዚህ በቤተልሔም ዙሪያ እረኞቹ ቤተልሔም በብርሃን ተሞልታ ስላዩ ምንድን ነው ይሄ ነገር እያሉ ሲያደንቁ የእግዚአብሔር መልአክ ተገለጸና እነሆ አትፍሩ፣ ለዓለሙ ሁሉ ለእናንተም ለዓለሙ ሁሉ የሚሆን መድኃኒት እርሱም ጌታ ክርስቶስ ተወልዶላቸዋልና አትፍሩ አላቸው ይላል። በዚያ ጊዜ መንጎቻቸውን ትተው እነሱም ወደ ቤተልሔም መጥተው የተወለደውን ሕፃን በበረት ተኝቶ አገኙት። ይህንን በዓል ነው ዛሬ እኛ የምናከብር። ይህን በዓል ስናከብር የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍቅሩን እንመለከታለን። ምን ያህል እንደወደደን፣ ምን ያህል ቢወደን ነው ሰው የሆነ። ዛሬም እያንዳንዳችን እኮ አቅም ቢኖረን ከሰውነት ባህሪ ወጥተን ወይ መልአክ ወይም ሌላ ነገር ብንሆን የተሻለ ነገር ካለ እንመርጣለን። አምላክ ግን ከአምላክነቱን እንደመቀማት ሳይቆጥር ዝቅ አድርጎ ራሱን ባህሪውን ዝቅ አድርጎ ከሰማየ ሰማያት ወርዶ በበረት በዚያ ብዙ ቆሻሻ ባለበት ቦታ ላይ ተወለደ። እኛን የወረድነውን ከፍ ከፍ ያደረገን ዘንድ እሱ ወረደ። እኛን የተዋረድነውን በኃጢአት የቆሸሽነውን ያነጻን ዘንድ እሱ ንጹሕ ባልሆነ ቦታ ላይ ተወለደ። በዚህ ሁሉ ፍቅሩን፣ ትሕትናውን፣ ቸርነቱን እንመለከታለን። ይህን እያሰብን እኛም ደግሞ አምላካችንን እንድንከተል የእግዚአብሔር ልጆች ስንባል እንዲሁ ዝም ብሎ ስም ብቻ ሳይሆን እሱ ለእኛ ያደረገልንን ፍቅር እያሰብን እኛም እርስ በርሳችን እንድንዋደድ እርሱ ለእኛ ያደረገውን ትሕትናውን እየተመለከት አንዱ ሌላውን በትሕትና በማገልገል ሁላችንንም ደግሞ እግዚአብሔርን በትሕትና እንድናገለግል እንዲሁም እርሱ ለእኛ ያሳየውን መለኮታዊ ፍቅሩን፣ ቸርነቱን፣ ይቅርታውን እየተመለከት እኛም ይቅር በመባባል በቸርነት በምሕረትና በይቅርታ እንድንኖር እርሱን እንድንመስል አምላካችን እኛን መሰለ። በዛሬው ዕለት ሰው ሆነ። አሁን በድጋሜ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንኳን ለዚህ ታላቅ ዕለት አደረሳችሁ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ይህ ታላቅ ምስጢር ነው። በሰው ሕሊና ተመርምሮ ሊደረስበት የማይችል ታላቅ ምስጢር ነው እና ይህ ታላቅ ምስጢር የተከናወነበት ሰማይና ምድር ሰውና እግዚአብሔር የታረቁበት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለእግዚአብሔር በአርያም ምስጋና በምድርም ለሰው ሰላም ይሁን ተብሎ የተሰበከበት ሰውና መላእክት በአንድ ላይ ሆነው እግዚአብሔርን ያመሰገኑበት የዘመሩበት የምስጋና የደስታ ዕለት ነው። እንኳን ለዚህ ዕለት በሰላም አደረሳችሁ። አምላካችን እግዚአብሔር ሁላችንን ከሩቅም ከቅርብም ሰብስቦ ከዚህ ሰዓት ስላደረሰን ክብርና ምስጋና ለተቀደሰው ስሙ ይሆንልን። ቸርነቱ አይለየን። እሰየ ምስራች ሃሌሉያ ጌታ ተወለደ ይሆነን ሃሌሉያ ጌታ ተወለደ ይሆነን በበረት የተኛ
አልለበሰ ነበረ ቃሉን የምታለብሰው ልብስ ባታገኝ እናቱ ትንፋሽ አለበሱት ከበው እንስሳቱ በበረት የተኛው ቅዱሱ ሕፃን ልብስም አልለበሰ ነበረ ቃሉን የምታለብሰው ልብስ ባታገኝ እናቱ ትንፋሽ አለበሱት ከበው እንስሳቱ እሰየ ምስራች ሃሌ ሃሌሉያ ጌታ ተወለደ ሊሆን ሃሌሉያ ጌታ ተወለደ ሊሆን በበረት የተኛ ቅዱሱ ሕፃን ልብስም አልለበሰ ነበረ ቃሉን የምታለብሰው ልብስ ባታገኝ እናቱ ትንፋሽ አለበሱት ከበው እንስሳቱ በበረት የተኛ ቅዱሱ ሕፃን ልብስም አልለበሰ ነበረ ቃሉን የምታለብሰው ልብስ ባታገኝ እናቱ ትንፋሽ አለበሱት ከበው በጎለ እንስሳ በጎለ እንስሳ በጎለ እንስሳ በጎለ እንስሳ በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ በጎለ እንስሳ በጎለ እንስሳ በጎለ እንስሳ በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ በጎለ እንስሳ በጎለ እንስሳ በጎለ እንስሳ በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ አማኑኤል በጎለ እንስሳ ተወለደ ተወልደ ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም ተወልደ ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም አዋልደ ቴዎስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም አዋልደ ቴዎስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም ደውል